በመጨረሻም ሄርሜላ ለአብርሃም የፍቅር ጥያቄ አቅርባለታለች። ማለትም እንደምታፈቅረው ነግረዋለች። ቤተሰቦቼ ይህን ማንም አልጠበቀም። ከተማችን አዲስ አበባ ውስጥ የተሰማው እጅግ በጣም አነጋጋሪው የወንጀልና የእገታ ታሪክን የምነግራችሁ ይሆናል። እንዲሁም ደግሞ አዶናይ እንደተናገረው አድርጎታል። ጋይሰሌ ጋር ተገናኝቷል። እሱንም የማሳያችሁ ይሆናል። ሁለት ወንድማማቾች በተመሳሳይ አደጋ ህይወታቸው አልፏል። አንዱ ወንድም እንግዲህ በመኪና አደጋ ሲሞት፣ ሌላኛው ወንድም እሱን ለቅሶ ለመድረስ በሚሄድበት ሰዓት በመኪና አደጋ ህይወቱ አልፏል። ይህ በጣም አስደንጋጭ ዜና ነው። እነዚህንና ሌሎች አዳዲስ ወሬዎችን ይዤ ከች ብያለሁ። ወደ ቪዲዮ እናልፋለን። እናንተ ግን ላይክ እና ሰብስክራይብ ያደረጋችሁ አበረታቱ። በጣም ይጠቅመኛል። ከመጀመራችሁ በፊት ላይክ አድርጉ። እጅግ አሳዛኝና እንዲሁም ደግሞ ልብ ሰባሪ ዜና ተሰምቷል። ሁለት ወንድማማቾች በተለያየ አጋጣሚ በመኪና አደጋ ህይወታቸው ማለፉ ነው የተሰማው። ይህ በርዶ መላውን ማህበረሰብ እጅግ ያሳዘነም ጉዳይ ሆኗል። ሁላችሁም ለዚህ ወንድማማቾች ነፍስ ይማር በሉ። ይስሐቅ አብርሃም በአርባ ምንጭ ሃይላንድ ሙሉ ወንጌል አባልና እንዲሁም ደግሞ አገልጋይ የነበረና ከአዲስ አበባ ወደ አርባ ምንጭ በሚያደርገው ጉዞ ላይ እያለ እንግዲህ በድንገተኛ የመኪና አደጋ ህይወቱ ያልፋል። አቤኔዘር አብርሃም የተባለው ወንድሙ ደግሞ በዋቻሞ ዩኒቨርሲቲ ተማሪ የነበረና እንዲሁም ደግሞ የታላቅ ወንድሙን ይስሐቅ መርዶ እንደሰማም ቀብር ለመድረስ ከሆሳና ወደ ወላይታ ሶዶ ሲጓዝ በትናንትናው ዕለት በማዕከላዊ ኢትዮጵያ ክልልም በከምባታ ዞን በደረሰ ሌላ የመኪና አደጋ ህይወቱ ማለፉ ነው የተገለጸው። እጅግ ልብ የሚሰብር አጋጣሚ ነው። ለቤተሰቦቻቸው ለወዳጅ ዘመዶች መጽናናትን እመኛለሁ። እንግዲህ ሁላችሁም ነፍስ ይማር። እግዚአብሔር አምላክ ነፍሳችሁን በአጸደ ገነት እንዲያኖር መልካም ምኞታችሁን ኮመንት ስር ጻፉ። እንግዲህ ለእናት ምን ያህል ከባድ ሀዘን እንደሚሆን አስቡት። ወንድምየው በመኪና አደጋ ይሞታል። እንግዲህ ዩኒቨርሲቲ ያለው ወንድሙን ለቅሶ ለመድረስ በሚሄድበት ሰዓት እሱም በመኪና አደጋ ህይወቱ አልፏል። እንግዲህ ምን ይባላል? ይሄ አሁን በጣም ከባድ የሆነ አደጋ ነው። እንግዲህ እግዚአብሔር አምላክ ድንገት ወጥቶ ከመቅረት ሁላችንን የሚጠብቀን። ከተማችን ውስጥ እጅግ በጣም መነጋገሪያ የነበረው የሰሞነኛው የእገታ ታሪክ ምንድነው? እስኪ ሰምተን እንመለስ። የእገታ ወንጀሉ የተፈጸመው በቦሌ ክፍለ ከተማ ወረዳ 7 ልዩ ቦታው ማርያም ሰፈር ተብሎ ከሚጠራ አካባቢ ነው። የታገተው ሕፃን ወላጅ የተከራዮችን ማንነት ሳያረጋግጡ መኖሪያ ቤታቸውን ያከራያሉ። ቤቱን የተከራዩት ፊሊሞን አበራ፣ ሳምሶን ይፍሩና አለልኝ ፍታለው የተባሉ ተጠርጣሪ ወንጀል ፈጻሚዎች ጥቅምት 15 ቀን 2018 ዓ.ም የ8 ዓመቱን ሕፃን ሚካኤል ግርማን አግተው ይሰወራሉ። ሳይክል ቃል ግዛልህ በሚል ይዞት እንደወጣ ነገረችኝ። ስንት ሰዓት ነው? ስለዚህ 9 ሰዓት አለች። አጋጣሚ ይሄን ስትለኝ 11 ሰዓት ነው እንዴ? ምን ማለት ነው? እንዴት 9 ሰዓት የወጣ ልጅ እስካሁን ዝም ትላላችሁ? ውጡና ፈልጉ አልኩኝ። ወጥቶም ፈለጉ፣ አላገኙም። ጎረቤትም ጓደኞቼ ጋር ምናምን ደወልኩ። ሰፈር ያሉት ሰዎች ጋር አልተገኘም። እኔ አጋጣሚ ከደብረ ዘይት ነበር እየመጣሁኝ የነበረውና መጣው ጣቢያ ሄድኩኝ። ወደ ላይ ወደታችም ሮጥኩኝ። ምንም ላገኝ አልቻልኩኝ። የሕፃኑ ቤተሰቦች ወንጀሉን ለፖሊስ ሳያሳውቁ መረጃውን በማህበራዊ ሚዲያ እንዲሰራጭና ከወንጀለኞቹ ጋር በመደራደር 1.7 ሚሊዮን ብር እንዲከፈሉ አጋቾቹ ብሩን ተቀብለው ወደ ጎንደር መሄዳቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ ይደርሰዋል። ተጠርጣሪ ወንጀል ፈጻሚዎቹ ሕፃኑን አግተው በየካ ክፍለ ከተማ ወረዳ 12 የመኖሪያ ቤት ተከራይተው አስቀምጠው እንደነበረ ከእገታው በተቀበሉት ገንዘብ ወርቅ በመግዛትና የገዙትን ወርቅ ሽጠው ብሩን እንደተካፈሉ ፖሊስ ከሚመለከታቸው አካላት ጋር በመቀናጀት ባደረገው ክትትል ተጨማሪ መረጃ ያገኛል። ከጣፎ እየተመለስን እያለ አንዱ ደወለና አሁን 50 ሺህ ብር አሁን ሆኖ ካላስገባ ገድዬ ስክሪን ልክልሃለሁ አለ። በምን ላስገባል ስለው በባንክ አስገባ ብሎ የኢትዮጵያ ንግድ ባንክ አካውንት ላከልኝ። አሁን የኢትዮጵያ ንግድ ባንክ ላይ ስላሌለኝ አዋሽ ላከ አልኩት። አዋሽ ላከ። አዋሽ 50 ሺህ ብር 5 ሺህ አስገባውኝና የለኝም ከዚህ በላይ ስለው ይሄኛውን ካስገባ በኋላ 5 ሺውን ካስገባ በኋላ የልጁን አሰማሃለሁ አለ። 5 ሺውን አስገባውኝ። ደወልኩለት። 45ቱን ስታዘጋጅ ብቻ ነው መደወል አለብህ እኔ ጋር አለ። አሁንም እሺ አዘጋጅቻለሁ ብዬ ደወልኩለት። ከዛ 45ቱን ልክ ካስገባውለት በኋላ ስልኩን አጠፋ። በግምት 2 ሰዓት አካባቢ ላይ አንዱ 2.5 እንድታዘጋጅ ልጁ የኛ ጋር ነው ያለው፣ ወዴትም እንዳትሯሯጥ ፖሊስ ጋር ምንም እንዳትሄድ የሚል የማስጠንቀቂያ አይነት ትእዛዝ ሰጠኝ። በቃ ጠፋ። ከዛ በኋላ ያ ስልክም ዘጋ ተባለ። በኋላ ሌሎች ዝም ብሎ የሚደውሉ አሉ፣ ሳንቲም ይወሰዱ አሉ እና ሁርለት አንዴ ብዙ ቦታ ሮጥን ከፖሊሶች ጋር። ፖሊሶች በጣም ተባብሮኝ
ወጥቶ ወርዶ ብዙ ቦታ ሮጠን ወደ ጣፎ አካባቢ ሄድን። ጣፎ ምንም አላገኘንም፣ ተመልሰን መጣን። የአዲስ አበባ ፖሊስ ጠቅላይ መምሪያ ተጠርጣሪ ወንጀል ፈጻሚዎችን በቁጥጥር ስር ለማዋል የሰራውን ስራ አድንቀው ምስጋናቸውን አቅርበዋል። ታምር ነው ይሄ፣ እግዚአብሔር ታምር ነው። በመጀመሪያ ደረጃ ምስጋናውን ፈጣሪ ይወሰደው፣ ለእግዚአብሔር ነው ምስጋናውን ማስገባው። ከዛ ውጪ በየደረጃ ያሉት የፖሊስ አባላት እግዚአብሔር ይስጣቸው። የአዲስ አበባ ፖሊስ፣ የቦሌ ክፍለ ከተማ፣ የሬር ፖሊስ ጣቢያ ሁሉንም በጣም ነው ማመሰግናቸውና እግዚአብሔር ይስጣቸው። በቃ ሁሉም በደረጃ ረድቶኛል። በጣም ነው ማመሰግነው። ወደ ህግማ መምጣት አለ ከፖሊስ ጋር ተባብረን እስከ መጨረሻው እነዚህ በምስክርን በመሆን በምን በሚያስፈልግ በፖሊስ ጎን በመሆን ወደ ህግ እናቀርባቸዋለን። ምክንያቱም እናንተ 90 ከመቶ ሰርታችሁታል። በቃ ልጆቹን ይዛችኋል፣ በቃ ወንጀለኞቹን ይዛችኋል። ምክንያቱም አይታችሁ ከሆነ በጣም ከባድ ወንጀለኞች ናቸው፣ በጣም የተደራጁ። አጋቾቹ በቁጥጥር ስር ውለዋል። ስለዚህ የአዲስ አበባ ፖሊስ መመስገን አለበት። ግን በጣም የሚገርም ታሪክ ነው። እንግዲህ እንዳሰማችሁት ነው። ተከራይ መስለው ገቡ፣ ከዛ ልጁ አገቱ፣ ከዛ ገንዘብ ተቀበሉ። በመጨረሻም እነሱ በቁጥጥር ስር ውለዋል። ቤተሰቦች እንግዲህ መነጋገሪያ የነበረው የወንጀል ታሪክ እንደሰማችሁት ነው። አዶናይን ባገኙ ሰዓት እንግዲህ ጋይሰሌ እጅግ በጣም ልብ የሚነካ ንግግር ተናግረዋል። እስኪ አዳምጡት። ስላየኋችሁ ደስ ብሎኛል። አረ ብሔራዊ ቲያትር እዚህ ነው። ዋው 45 ዓመት። እሺ እንጃ እኔ አላውቅም። ረጅም ነው የኔ አባት። እድለኛ ነህ፣ ሰው ሁሉ ያውቃል። እግዚአብሔር ይመስገን። እኛ 45 ዓመት ፈጅተንም አንታወቅም ብዙ። እኛ 45 ዓመት ፈጅተንም አንታወቅም ብዙ። ማወቅ ይቻላል ጡረታው ስንት እንደሆነ? 7300 በየወሩ። ዋው በወር 7000 ነው የሚያገኙት። የነካቸው ነገሮች ሁሉ ይባረሩ። ገና ምን ታየ? ብዙ ነገር ያዘጋጀሉላችኋል። በጣም ብዙ ትልቅ ታሪክ እንሰራለን። የምን ጡረታ ነው? 7300 ብር እየተቀበሉ ነው እንግዲህ 45 ዓመት የሰሩበት ቲያትር ቤት ውስጥ የሚያገለግሉት ማለት ነው። እንግዲህ እኚህን አባት አዶኒ አግኝቷቸዋል እና በጣም ብዙ ነገር ከዚህ በኋላ እንደሚያደርጉ ቃል ገብተዋል። ልብስ ገዛዝቶ ለመታወቅ ያህል ብሎ 50 ሺህ ብር ሰጥቷቸዋል። አዶናይ እንግዲህ በጣም ደስ የሚል ሃምብል የሆነ ሰው ነው። አዶኒ ያኔም ልቡ ምንድነው ሰዎችን ለማገዝ የተከፈተ ነበር። እዛ ካናዳ ሆኖ እዚህ ጋር መጥቶ አቴንሽን ለመያዝ ነው እና ታይሚንጉን ጠብቆ ነው ቲክታክ ክሬቲቭ አዋርድ ልክ ሲደርስ ጠብቆ ምናምን አደረገው ምናምን የሚሉ ሰዎች ስላሉ ነው። እግዚአብሔርን ነው የምላችሁ። ተራዬ የኔ ነው በቃ ኢትዮጵያ እቺ ፓስፖርት ትለቅ እንጂ ኢትዮጵያ መጥቼ ማርያም በቃ የእናቶች ህይወት ምናምን ገንዘብ ሰጣለው። ምን አስፈለገኝ ታዲያ? ከዚህ በላይ ቆይ ሪቪው የታለ ገንዘቡ የማይበት ፖድካስት ፕሮሞሽን ኦኬ ዳሽቦርድ ከዛ የታባሽ ያለሽ ሬቨኒው what is revenue earned okay watch page ads membership where's the revenue oh analytics yes. audience revenue look at this shit በዛ ሰዓት ነው እንግዲህ ከ11 ወር ስንት እንደሰራውኝ ተመልከቱ። ቆይ $1826 እንደነገርኳችሁ እግዚአብሔር በጨለማ ይወስዳቸዋል። ራሳችሁን እንድትጨሉ ከዛ ተስፋ እንድትቆርጡ ማርያምን ነው የምላችሁ። የጀመራችሁት ቢዝነስ ውድቅድቅ ይላል። ህይወት መቆጣጠር ያቅታችኋል። ትጸልያላችሁ ግን ምንም ነገር አይቀየርም። አንድ ቀን ግን ትመጣለች፣ ክራሽ ታደርጋላችሁ። በቃኝ ህይወት ሰልችቶኛል፣ የመጣው ይምጣ፣ የቤት ኪራይ ገደል ይግባ፣ በረንዳ ወጣለሁኝ whatever it is እሱ ማን እንደወስ እንዳደረገኝ አላውቅም። ከዛ በኋላ ተመልከቱ እግዚአብሔር ሲደርስልክ ይህ በተአምር ነው። ተመልከት ኦ ማይ ጋድ thank you so much Hunter thank you so much I appreciate you። ከዛ ተመልከቱ እንደዚህ ሲወነጨፍ ወደ ላይ ይሄ እግዚአብሔር አይደለም። ስሙኝ ጋይስ እናንተ ጊፍት የምትሰጡበት ሰዓት አይደለም። አሁን እኔ ነኝ አሁን ጊፍት መስጠት ያለብኝ ገባችኋ? እኔ ጊፍት መስጠት ይኖርብኛል። አሁን $1800 እዚህ ሰርቻለሁ። ከዛ የዌብሳይቴ ደግሞ ሰዎች የሰጡኝ $3000 አለ። አሁን ምንድነው የምናደርገው?
ቴንክ ዩ ሶ ማች ሃንተር ቴንክ ዩ አይ አፕሪሺየት ዩ ለየት ያለ በስመ አብ ቴንክ ዩ ቬሪ ማች። ሰዎች ደግሞ ለመስጠት የተሰጡ መሆን አለባቸው። ምን ማለት መሰላችሁ? ገንዘብ ይዞ ቆንቋና አለ፣ በጣም ሲበዛ ቆንቋና፣ እናቱ የተቸገረች ለእናቱ እንኳን ለማውጣት ሚሰስት ማለት ነው። ደግሞ ገንዘብም ሳይኖረው ይሄ ልቡ ክፍት የሆነ ሰው ያገኘውን ሁሉ ማካፈል የሚወዳል። እንደዛ አይነት ሰው ነው አዶናይ። እንግዲህ ያኔ ካናዳም ሆኖ ምንድነው የሚለው? ፓስፖርቴን ልቀበል እንጂ ኢትዮጵያ መጥቼ ያገኘሁት ላይ ለሰዎች ለመስጠት እፈልጋለሁ እያለ በቀጥታ ላይቭ ላይ ሲናገር ሰምታችሁታል። ለማንኛውም ግን አዶኒ አሁንም ማስገረሙን ቀጥሏል። ትላንት ደግሞ በጋርድ ነበረ ታላቁ ሩጫ ላይ ተሳተፈው። እሱንም ቪዲዮ እዚህ ጋር ላስገባላችሁ እችላለሁ። ይመቸው። ለማንኛውም ግን እናንተ ስለ አዶናይ የሚሰማችሁን ነገር ሐሳብ ስጡበት። ይህን ቪዲዮ ደግሞ አዲስ ላገባችሁ ወንዶችና ለማግባት ላቀዳችሁ ወንዶች እስኪ ይቺን ምክር ሰምተን እንመለስ። ፕሊዝ ወንዶች አትሸወዱ። ልክ ቤት ስትገባ እንዴት ዋላችሁ ምናምን ብለህ ባይመች ሚስትን አቅፍ አድርገህ እንዴት ነሽ አድርገህ መታ አድርገህ ለፍ በቃ አድርገህ መታ ሚስትን ተፈቅዶልህ ዝም ብለህ እንዴት ዋላችሁ እያልክ እንትንህን እየፈታ ጣል አድርገህ አትሄድ። ምክንያቱም ለምንድን ነው ሰው ነው የፈለገችው ሰው በቃ። ሌሎች ደግሞ እህቶች ደግሞ በተለይ ሚስቶች በተለይ አዲስ ትዳር ውስጥ ያላችሁ ፕሊስ በደንብ አዳምጦኝ። ባሎቻችሁ ከውጪ ሲመጣ አትልከፉት በቃ ልክ ሲገባ አትንከፈው። ምን ማለት ነው? ስትላከፋላችሁ ማለት አይደለም። ለምሳሌ ስልክ ትደውልለታለች አላነሳም፣ ኦር ሳይለንት ላይ ነው፣ ኦር ስብሰባ ላይ ነው፣ ወይ ረስቶታል፣ ወይ መኪና ላይ ሰክቷል። የወንድ ባህሪ ነው። ይሄዳል። ቤት ሲደርስ ገና በሩን ስከፍት ምን ሆነ ነው ስልክ ማታነሳው? ዶንት ሴይ ዲስ ፕሊዝ። እኔ ራሴ ደክሞኛል፣ አናቴ ዞሯል፣ በእናትሽ ተይኝ በቃ ያንቺን ጭቅጭቅ ይላል። እቺ ቀላል ፎርሙላ አለች። ልክ ቤት ሲገባ ማሪ ደህና ነህ ደክሞሃል አይደል? ቦርሳ ብትቀበለው ሀግ ብትሰጠው ስሜቷን ገድባው ብታወጣ ጊልቲ ይሰማዋል። ልክ ስልኩን ሲያነሳ ወይኔ ማሪ ደውለሽ ነበር እንዴ? አም ሶ ሶሪ አናቴ ዞሮ እኮ ነው። ይሄ ይሻላችኋል ወይስ ድሮስ አንተ የኔን ስልክ ማንሳት ከተወክ ቆይተሃል? ሌላ ሴት አጋያየ ነው ማለት በቃ ትክክለኛ ያልሆነ ኔጌቲቭ ኢነርጂ ይመጣል። ከዛ በኋላ ሰላማዊ ትዳር እና እንዴት እንደሆነልሽ ትፈልጊያለሽ? በስማ እንዴት እንደሚያድጋያችሁ ጭቅጭቅ በስማ ከባድ እኮ ነው። በትንሽ ነገር ስታርት ያደርጋል። ከዛ በመንፈስ ዝግጁ የሆናችሁ ሰዎች ማግባት ተፈቅዶላችኋል። ምክንያቱም ኢሞሽናችሁን ኮንትሮል ማድረግ ስለሚችሉ ማለት ነው። ኢሞሽንን ኮንትሮል ማድረግ ሳትችል ትዳር ውስጥ ከገባ ቀን በቀን ፋይት ነው። አባቢ እቺን የማዳም ቅመም ተመልከቱልኝማ። ወደ ሴቶች ልምጣ። ጥፍር መቁረጥ ኤክሰለንት፣ ራስን ማጸዳዳት ምናምኑ እጅ ውበቱ ምናምን። ሽሮ መስራት ዜሮ። አንዱ አገባና በአላህ ቤቴ እንዳትመጡ አለ ጓደኞቹን። ምን ነው ሚስቴ እንዶሚ ብቻ ነው የምትችለው። ያዋጣም አያዋጣም ነው የምለው። ስለዚህ እህት ሆይ ከልብስ ማጠቡም ኑሪበት፣ ከሽሮ አዘጋጃጀት ኑሪበት፣ ከእንጀራ መጋገር ኑሪበት፣ ልብስ ማጠብ ኑሪበት። እንግዲህ ሴት ልጅ ስትሆን ሙያ ያስፈልጋታል ለማለት ነው። አበሻ ሴት እንደዛ ነው አባቢ። ከሱፐር ማርኬት የተሰራ ምግብ ገዝተሽ እያበላሽ ኢትዮጵያ ውስጥ ህዝቡም አያኖርሽም፣ ባልሽም የውጭ ሴት ሌላ ሴት ማሰብ ይጀምራል። ስልኬን ሰው ሲነካብኝ አልወድም፣ እኔ የባሌንም ስልክ አልነካም እያለች ነው። ባለትዳር ናት፣ ግን በትዳር ውስጥ እንዲህ አይነት ነገር ያስኬዳል ወይስ አያስኬድም? እስኪ እናንተ ኮመንት አድርጉ። በጣም የምጠላው ነገር ምን እንደሆነ ታውቃላችሁ? ስልኬ የሚነካብኝ ሰው አልወድም፣ ስልኬ የሚጎረጉር ሰው አልወድም። እና አንዳንድ ሰዎች አላችሁ በቃ ስልክ እንደውል ብላችሁ ወስዳችሁ ሜሴጅ አይቀራችሁ፣ ፎቶ አይቀራችሁ፣ ጎርጉራችሁ ደህና ጭራችሁ ማትጠይቁናላችሁ። ይሄ ነገር ምን ነው? ይሄ ማን ፎቶ ነው? ይሄ መቼ ነው የምትሉ ሰዎች ማለት ነው። አይደረግም፣ ነውር ነው፣ የእውነት ነውር ነው። እኔ አሁን የባለቤት የስልክ ራሱ ማለት ብታምኑ ባታምኑ አሁን ይሄ ብዙ ሰው ያዩዋል። ይሄ ቪዲዮ የባለቤት ሰዎችም ያዩታልና እኔ የራሴ ቤተሰቦችም ያዩታል፣ ጓደኞችም ያዩታል። እኔ የባለቤት ስልክ ራሱ ማለት ነው አንስቼ ደውዬ ራሱ አላውቅም። ኢማጂን ጋይስ የባሏን ስልክ በጣም ነውር ነው። አንዳንዶቻችሁ እስቲ ጻፉልኝ እስቲ ከዚህ በፊት ምን አጋጠመኝ መሰላችሁ? የባለቤቴ ቤተሰቦች ናቸውና ስልክ ደወሉልኝና እሱ ጋር ስልክ አላነሳላቸውም። ታስ ደውለኝ ተኝቷል አልኳቸው። እባክሽ ከስልኩ ላይ ያለው የሆነ ነገር ፈልጎ ከዛ የሆነ ቁጥር አለ እሱን አውጥተሽ ስጪኝ አሉኝ። አይ
ተኝቷል ያለሱ ፍቃድ እኔ ስልኩን አልነካም አልኳቸው። ስለ እውነት ነው የምላችሁ በጣም ነው የተገረሙት ማለት ነው። እንዴ ምን ችግር አለው የባለቤት ይሻል ማለት እኔ አልነካም እሱ ምን ስልክ አልነካም እኔ ስልክ አልነካም ያለ ፍቃዱ እኔ ስልክ ለመደወል እንኳን ማለት ነው ፍቃዱን ጠይቄ ነው ምነካው። ከዛ ውጪ ግን ስልክ ከመደወል ውጪ ማለት ነው ገብቼ ጎርጎሬ አላውቅም። ብታምኑ ባታምኑ እኔ በቃና አንዳንድ ሰዎች አላችሁ በቃ ብድግ አድርጋችሁ ስልካችሁ ምን ችግር አለው ደግሞ እንትሉና ግን ስልክ በቃ ፎቶውን ምኑም ሁሉ ነገር አይደረግም። እንደኔ በጣም የሚያስቆጣችሁ ስልካችሁ ሲነካ በጣም የምትናደዱ ሰዎች አላችሁ። ግን እኔ ምንም ነገር ኖርኛል በህይወቴ ስልኬ ራስ ማለት ቆልፍ ያላቅም እኔ ሁልጊዜ ስልኬ ክፍት ነው። ፓስወርድ ራሱ የለውም ስልኬ ነው የምትለው። ግን ስልኬ ሰው ሲነካ ጊዜ በጣም ነው የሚገርመኝ። እኔ እንዴ የግሌ ስልክ ነው ይሄ የራሴ ነው የተለያዩ ነገሮች ማስቀምጥበት ነው። እና እኔ እንጃ እዚህ ኮሜንት ላይ ጻፉልኝ ሲለኝ በጣም ስለሚገርመኝ በስልክ ላይ በተለይ ግቢ ተማሪ ሆኜ በጣም እቸገር ነበር። የሚገርማችሁ ነገር በቃ ስልኬ ሜሴጁን በቃ ቫይበር ላይ ገብቶ ፌስቡክ ላይ ገብቶ ዋትስአፕ ላይ ገብቶ በጣም የሚጎረጉሩ ጓደኞች ነበሩኝ ማለት ነውና ኦፍ ኮርስ ያ በጣም በቃ የሚያስደነግጠኝ የነበረው። እናንተስ ምን ትላላችሁ? የባላችሁ ስልክስ መብት አላችሁ የመጎርጎር? የሚስታችሁ ስልክስ የመጎርጎር ወይ ደግሞ ፓስወርድ የማውቅ መብት አላችሁ ወይ? እኔ መብት የለኝም ብዬ ነው የማስበው። ብታምኑ ባታምኑ። አመሰግናለሁ። ባይ። እንግዲህ ቤተሰቦቼ ለእናንተ አንድ ጥያቄ አለኝ። ስንቶቻችሁ ናችሁ የባላችሁን ፓስወርድ የምታውቁት? ስንቶቻችሁ ናችሁ የሚስታችሁን ፓስወርድ የምታውቁት? እንግዲህ በትዳር ውስጥ ስልክ ፓስወርድ በነፃነት የሆነ ሚስትም መክፈት አለባት ባልም መክፈት አለበት ሚሉ ሰዎች ናቸው 90% ያሉት። ትንንሾቹ ደግሞ ስልኬን ከኔ ውጪ ማንም ሰው ባይነካብኝ የሚሉ እንደሱ አይነት ሰዎች ደግሞ አሉ። ኦፍ ኮርስ አሉ ብዙ ቦታና ስልኬን ለመንካት ስትፈልግ ማስፈቀድ አለባት፣ ከኔ ፍቃድ ውጪ ስልኬን ገብታ መበርበር የለባትም የሚል ባልም ሚስትም በተመሳሳይ እንደዛ ምትል ሚስት አለችና እናንተ ግን ምን ታስባላችሁ ቤተሰቦች? የሚፈቅድላችሁ ሰው አለ ወይ ወይስ በነፃነት እየተጠቀማችሁ ነው የባላችሁን ስልክ? እንደሷ ወይም ፓስወርድ የለውም የናንተ ስልክ። እንግዲህ በትዳሩ ስላለ ከባድ ነው። በፍቅር ህይወት ወይም በጓደኝነት ግን ስልኬን ማንም ሰው እንዳይነካ። የማይመለከተው ሰው ስልካችሁን ሲነካ ያበሳጫል፣ ምንም ጥያቄ የለውም። ግን ለትዳር ይሄ ኮንሰፕት ይሰራል ወይ? እስኪ ሀሳብ ስጡበት። ምን ችግር አለው? ምን ይጎልብካል? አይኖቼ ነው አይኗን አይተመረዳት አይችልም። አብሽ ያፈቀረሽ በጨንቆ እኮ ሌላ ቦታ ነው የሚያወጣው። ጣራውን ነው የሚያወጣው። ምን ነገር አለ? መናገር አይጠበቅብሽም። ይኸው አውቀነዋል። አትጨናነቅ። ይሄኝና አብሽ ዳንሻ ዳን ኩልን ጋርክ ሰማይ በደንብ በደንብ አዳምጠኝ። እስከዛሬ በሰጠኝ ፍቅር ባሳየኝ ክብር እንዲሁም በምታደርገው እንክብካቤዎች ስነ ስርዓት ባለው መልኩ በቃ ብዙ ነገር አሳይተኛልና ከቀን በቀን ደግሞ ያ ነገር እኔ ላይ ትልቅ ነገር እየፈጠረ ነው እና አውቃለሁ ማለት ይሄ ነገር ባልነግርህ ደስ ይለኝ ነበር። እስካሁን የደበኩት ለዛ ነው። ግን ደግሞ አሁን ላይ ምናልባት አሁን የምነግርህ ነገር የሆነ ህይወትክ ላይ ወይ ትክክል እንዳልሆንኩኝ ወይን ብቻ ህይወት ላይ ቻሌንጅ ነው ይችላል። ግን ደግሞ መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ያለው ነገር ማለት ነውና ምን መሰለህ ካብሽ ራስጣት ደግሞ አብርሽ ሌላ ፍቅር ያለው ምርሹ አፍቅሬሃለሁ ብላለች። እንግዲህ በቀጣይ ቪዲዮ ደግሞ የአብርሃም ምላሽ ምን ሊሆን ይችላል? ፍቅሯን ይቀበላል ወይስ አይሆንም ብሎ ረግጦ ይወጣል? እንግዲህ አብረን የምናየው ይሆናል። ቪዲዮ ልክ ያበቃው አፍቅሬሃለሁ ስትለው ነው። ሩታና አብርሽ ደግሞ እዛ ጋር በልጅ እየተጫረሱ ነው ያሉት። እዚህ ጋር ደግሞ ሄርሜላ ተተበረደኝ እያለችው ነው። እናንተ የምትሉትን በሉ። በእኔ በኩል የሩታ ገፋ መጨረሻው መጥፎ ነው እያልኩ ነው። ሩታ በጣም የገፋችው ነው። ይሄ ልጅ ምን ሆነው ነው? በእናታችሁ ምግብ ልስጠው እንዴ? ጠርቼው ቶንኮሱ አሰማም እንዴ ና ምግብ ብላ ብዬ እኮ ነው። ምን ሆነ ነው? ራሱ ያስቃል እኮ። ምን አንቺ ምግብ ነው? አዎ ለሱ ነበር የጠራውክ። ምግብ እንዲበላ እንዲበላ ነው? ምግብ ነው? ጨነቀኝ። ምግብ ነው?
ምግብ ነው ወይ? ኧረ አዎ በይው በእናትህ እንድበላ እጄ ልታጠብ። ተው በቃ አሁን ትቻለሁ። ስጠራክ ለምን ዝም ትላለህ? ምግቡ እንትን ነው። እኔ ተይው አንቺ ራሱ አልበላ። ተው እንዴ ግን ብትሰጪኝ ራብ ቀሰቀሽኝ እኮ። ተናግረሽ እኮ ሰው ወስጪው። ሰው ሲጠራክ ለምን ዝም ትላለህ አንተ? እንትን ነው እኔ ተናድጄ ዝም ብዬ በራሴ እናድዳን ነው ታውቃለህ። በቃ አሁንማ ሀሳቤን ቀየርኩ ተውኩ። ተውሽ? አዎ ምግብ ልሰጥ ነበር ብላ ተውኩ አላለችም። ከፋ አንቺ እግዚአብሔርን በጣም ከፋ እናቴ። አልሰጥህም ማለትሽ ጥሩ ነው። ጋይስ እዚህ ጋር ቆንጆ መልእክት አለ፣ አብረን እንስማው። ሃይ ፍኖት እንዴት ነሽ? አማክሪኝ እስቲ ማምናት ጓደኛ ስለሌለኝ ነው እና በዚህም ቢሆን መልሽልኝ። የወንድ ጓደኛዬ ጋር አብረን ከሆንን 1 አመት ሆኖናል። በብዙ ነገሩ በጣም አምነዋለሁ፣ እፈልገዋለሁ። እኔ ድንግል ነኝ። ከትዳር በፊት አልሰጥህም ብዬው በዚህ ተስማምተን አንዳንዴ አንድ ላይ ስናድር ምንም አይነካኝም። በዚህ አክባሪ ነው ብዬ ባስብም ግን ችግር የሆነብኝ የሆነ ጊዜ ስልኩን ስጎረጉር 3 ወይም 4 ሴቶች ቪዲዮ ኮሜንት ላይ አንዴ ቅመም አንዴ የኔ እናት እያለ የጻፈውን አየውና በጣም ደበረኝ። ቻት አውርቶ እንደሚደልትም የሆነ ጊዜ ደርሼበታለሁ እና ውስጤ ሰላም አጣ። ምን ትመክሪኛለሽ እህቴ? እንለያይ፣ እንዳንተ አይነት ወንድ አልፈልግም ብየዋለሁ፣ ምከሩኝ ትላለች እህታችን የኔ ቆንጆ። በመጀመሪያ ደረጃ ስላልሰጠሽው ምንም ሊያሳስብሽ አይገባም። ከሄደ ማለት ይቻላል። በእርግጥ እረዳሻለሁ፣ ልትወጁ ትችያለሽ። አክባሪሽ ነው፣ አፍቅረሽዋል፣ እሱም ወዶሻል። ኦፍ ኮርስ አዎ፣ ስላከበረሽ ነው ምንም ነገር ሳይቀምስ እያቀፈ የሚያድረው ማለት ነው። ግን ምንድነው ራሴ በኔ በኩል ለማለት የምፈልገው አንድ በኩል ይሄም ቺቲንግ ነው። ከነሱ ጋር ፍለርት እያደረገ ከሆነ ይሄም ከቺቲንግ ምንም የሚተናነስበት ሲቹዌሽን የለም። ግን አንቺ አይተሽ ውስጥሽ ካልተቀበለ የሆነ ሴቶች እኛ ሴቶች የሆነች የስሜት ከ5ቱ የስሜት እንትኖች ሴንስ ኦርጋንስ ለየት ያለ ሌላ ሴንስ የምናደርግበት ስሜታችንን የምንረዳበት ፊሊንግ አለ እና ያ ነገር ከተሰማሽ ያ ነገር ካንገበገበሽ ወይ ለመሰለሽ ይሄ ልጅ ባለጌ ነው ማለት ነው። ሲጀመር ሶስት ረሲቷ አንቺ ጋር በሰላም ሰላማዊ ሰው ምንም የማያውቅ እንዳንቺ ምንም በአካል በአምሳል ምንም ያልተገናኘ መስሎ አቅፎሽ ያድርና እዛ ሄዶ እያደረገ እየመጣ ነውና ሪስፔክት ያስፈልጋል። ጎበዝ ነሽ። መቆጣጠር ስሜትሽን ችለሽ አቮይድ ካደረግሽው አትጎጪ ማለት ነው። ስለዚህ አንቺን ጉዳት መስማት ስለማንፈልግ አሁንም ኮሜንት ሴክሽን ላይ መጣችሁ እጇን ያዟት። ከኔ የተለየ ማሳብ ያላችሁ ካላችሁ እባካችሁ ኮሜንት ሴክሽን ላይ መጣችሁ ስጧት እና ወዳችኋለሁ ጋይስ። ስለዚህ ሀሳብ ምን ትላላችሁ? ኮሜንት ስር ጠብቃለሁ አስተያየታችሁ። ለምን ካላችሁኝ ያው ብዙ ወንዶች ቨርጂን ነኝ ስትል ሴት ለመንካት ይጠነቀቃል። ሪስፔክትፉል ነው በጣም ቨርጂን ከሆነች በጣም ሪስፔክትፉል ነው። ያንን ነገር ያከብርላታል። ስቲል ሌላ ወንድ ባለማየቷ እስካገባህ ድረስ ጠብቀኝ ብትለውም ይጠብቃል። ግን እሷን ይጠብቃታል ማለት ሌላ ሴት ጋር አይሄድም ማለት ነው ወይ? ልክ እንደሷ እሱም ሌላ ሴት አይቶ ማያቅ ወንድ ካልሆነ በስተቀር እሷ ጠብቀኝ ባለችው 1 2 ዓመት 3 ዓመት ምንም ሴት ጋር ሳይሄድ ከጠበቃት ይሄ ሴት አያውቅም ማለት ነው እንጂ ሴት ለሚያውቅ ወንድ እንዲህ አይነት ጥያቄ እጅግ በጣም ከባድ ነው። እንዳለችው ነው ሌላ ቦታ ሌላ ሴት ጋር እየሄደ እየተደሰተ እሷ ጋር ግን እስከፈለገችው ጊዜ ድረስ ይጠብቃታል። ምክንያቱም ወንድ ያላየች ሴት ማግባት ማይፈልግ ወንድ የለም። ዓለም ላይ ብትጠይቁ ወንድ ያላየች ሴት ማግባት ማይፈልግ ወንድ የለም። እናንተ የምትሉትን በሉ። የኔ ሐሳብ ግን ይሄ ነው። እየጠበቀሽ ነው ማለት እየታመነልሽ ነው ማለት ግን ላይሆን ስለሚችል በደንብ አስቢበት ለማለት ነው። ሙሉ ሰው ለመሆን ከፈለክ አግባ እያለ ይገኛል ይሄ ሰው። እስኪ ስሙት። ማኔንም አንቆ ይዞታል። አግባ። ሙሉ አይደለህ። ሙሉ መሆን ከፈለክ አግባ። አም ሲሪየስ። አግባ። ላይፍን ኢንጆይ አርግ። ችግርን ኢንጆይ አግቢ ይልሻል። አግብተሽ ስትቃጠይ ዞሮ ያሙሻል ይላል የሆነ ቪዲዮ። ችግር የለውም። ትዳር ደሴት ነው። ሁሉ ሰው የራሱን ደሴት ነው የሚኖረው። አሁን አንተ ማታገባው ወይ ምርጫ በዝቶብህ ወይ ደግሞ ሰዎች ላይ የምታየው ነገር ወደ እኔ እንዳይመጣ። ትዳር ፍልስፍና አይፈልግ። ምን እንዳይፈልገው ማመን። ትዳር በረከት ነው። ትዳር የሚሰጠው ፈጣሪ ነው። ትዳር እኮ የሰው አይደለም። እኛ ሰውኛ አርገን ለምን እንጣላለን፣ ለምን እንዲህ አለችኝ ምናምን እንላለን እንጂ ትዳር በረከት ነው። ታዲያ ትዳር የፈጣሪ ካልሆነ ለምን አግባ ትለኛለህ? ሰበቡን አድርስ ነው። ያላገባ ወንድም እንዲያገባ አድርስ ነው እኮ ሰበቡን። ኧረ አይ በቃ ችግር የለው እስቲ ይሄን ውሃ ሳትጠጣ ተቀመጥ ጠምቶ ፈጣሪ መጥቶ አያጠጣህም። አይ ነው ሰበቡን ታደርሳለህ። ምርጫ አታብዛ ወንድሜ።
No, it's like look ሪሌሽንሺፕ ላይ ኤክስፐርት ነኝ። አንድ እውነት ልንገራችሁ፣ ምርጫ ስታበዛ የመጀመሪያ ችግር እዛ ጋር ነው። እኔ ምርጫ በዝቶብኝ አይደለም፣ ትዳር ምሪት ነው። ፈጣሪ ነው የሚመራኝ። ውሃ ጠጣ ደስ ይላል። በቃ ጌታዬ፣ በቃ ለኔ የምትሆን አጋር ስጠኝ። በቃ ከዛ በኋላ ምንም ምትወዳትን ሴት ብዙ ጊዜ አብረህ አታሳልፍ። what do you mean? ጥናት ቢልህ 6 ዓመት 7 ዓመት አብረህ ኖረ ተዋውቀ ነው። ትዳር ራሱ ጥናት ነው። ትዳር ራሱ ጥናት ነው። ኦርጋናይዜሽን አትጨርስም ራስን አትጨርስም እንኳን ሶስተኛ ወገን ማምጣት። በዛ ተስማማለህ። ስለዚህ በቃ በዛ ከተስማማ መቼ ነው ሽምግልና የምትልከኝ? አንድ ሽማግሌ ተገኝቷል። አንድ ደግሞ ጨምርና እንደዛ ነው። so the idea of ትዳር it's okay አውራ አንተ ስለ ትዳር ቅድም ቆንጆ ነገር እያወራ ነበር። like ብዙ አመት በትዳር ቆይታል። ልጆች ወለድክ? 3 ሴቶች ናቸው ወንዶች? ሴቶች ናቸው። 3 ዋው ሉክ አንድ አባባል አለ እኮ ምን ወለደ ሴት ወንድ ምርጫው ያንተ አይደለም፣ የፈጣሪ ነው። አለቅ በተሰጠህ ነገር ደስ ብሎ ማታመሰግን ከሆነ በቃ ሌላ ችግር ውስጥ ነው። በትዳር ደስተኛ ነህ አንተ? እጅግ በጣም የእውነት በትዳሩ ደስተኛ የሆነ ሰው እንደሆነ ያስታውቃል። ኮንፊደንሱ ያስታውቃል። እንዲሁም ደግሞ ሰዎችን ወደ ትዳር እንዲገቡ የሚጋብዝበት መንገድ ራሱ እንዲሁ የሚያስታውቅ ነገር አለው እና ቤተሰቦቼ በትዳሩ እጅግ በጣም ደስተኛ የሆነ ሰው እንግዲህ አግባ ካላገባ ሙሉ አይደለህም እያለ ይገኛል። እናንተ በዚህ ሐሳብ ተስማማላችሁ? እንዲሁም እኔ በመጠናናት በሚለው ኮንሰፕት በጣም ከረዘመ ወደ መለያየት ያመራል ብዬ አስባለሁ። ምክንያቱም የሆነ ታሪክ አውቃለሁ። እየተጠናኑ የሆነ አመታት ቆዩና ልክ አንዷን መጣች አገባት። ሲያጠናት የነበረችዋን ሴት ትቶ ገና ለማጥናት የተዘጋጀችዋን ሴት አገባትና ይሄ አስቅም። በእርግጥ ግን በጣም በራቀ ቁጥር ይሄ እንጠናና የሚለው አይዲያ በራቀ ቁጥር ወደ መጠላላት ነው የሚወስደው። በጣም ስትጠናኑ ትጠላላላችሁ ብዬ ነው ማስበውና ትዳር ራሱ ትምህርት ቤት ስለሆነ እዛ እየቀጠቀጠ ሼፕ ያደርጋችኋል ብዬ ነው እና እየቀጠቀጠ እንደዚህ እየገረፈ ሼፕ ያደርጋችኋል። ትዳር ተጋብታችሁ እዛው ትዳር ውስጥ የተጠናናችሁ የተፋጫችሁ ብትኖሩ ይሻላል ብዬ አስባለሁ። ሚስት ከቀድሞ ፍቅረኛዋ ጋር ስልክ የምታወራ ከሆነ የምትደዋወል ከሆነ ጫራት እያለ ይገኛል። እስኪ እንስማው። ከኤክሶቻቸው ጋር የቀረበ ግንኙነት ያላቸው ሰዎች ትልቅ ሬድ ፍላግ ናቸው። ቤስት ፍሬንድም መሆንም አትችልም። የቀረበ ግንኙነት ነው። ይሄ ቅርርብ ከኤክስህ ጋር መደዋወል፣ ቼክ መደራረግ፣ የሆነ ነገር እንኳን አደረሰሽ ሃፒ በርዝዴይ ምናምን ማያስፈልግም። ኢት ሉክስ ኖርማል ግን በጣም አደገኛ። በቦታው ያለ ሰው ሃንድል የሚያደርገው ይመስለዋል። ብዙ ሰው ቺት ሲያደርግ መጀመሪያ ቺት የሚያደርገው ወይ ከቤስት ፍሬንዱ ጋር ነው ወይ ከኤክሱ ጋር ነው። ታውቃለህ፣ አንኖን ሰው አይደለም። ብዙ ሰዎች ትዳር ላይ ገብተው ከተዳራቸው ውጪ ቺት ካደረጉ ወይ ዩኒቨርሲቲ የነበረ ፍቅረኛ ነው ስቲል ቼክ የሚያረጋት ምናምን። ምክንያቱም እዛ ጋር እኔ እኮ ብችል አንቺን ነበር ማግባት የነበረብኝ ይላታል። ምክንያቱም ከሱ ጋር እያለች 23 24 ዓመቱ ነው፣ እሷም ልጅ ነች ምናምን በሆነ ምክንያት ትለያያለህ። ስለዚህ አሁን የሆነ ጥሩ ላይፍ ላይ ትሆናለች አግብታ ወልዳ ምናምን። እሱ ስቲል ሜቢ አላገባም። እድል ቢኖረኝና አንቺን ባገባ ኖሮ እኔ ነበርኩ ያንቺ ባል መሆን ያለብኝ ሊላት ይችላል። ስለዚህ ከኤክሳቸው ጋር ስቲል ግንኙነት ያላቸው ሰዎች ኢምፖርታንት ነው የሚል እምነት የለኝም ጭራሽ። ዜሮ ኮሚኒኬሽን መተግበር አለበት ብዬ አምናለሁ እኔ። መጥፎ ሁን አይደል ለኤክስ ጥሩ ነገር ይኖር ምንም ችግር የለውም። አትሊስት የሆነ ቀን ሰው ሪሌሽንሺፕ ውስጥ ነው ማለት አብሮ ያለው ሰው ላይ ራሱን አምኖ 100% ጥሏል ማለት ነው። በቃ ራስን አምነህ ጥለህ የኖርክባትን ልጅ እንደ ጠላት ማለት ሳይሆን በምንም አይነት ምክንያት ብትለያይ እንደ ጠላት ማለት ሳይሆን ግን ወዳጅ ግን መሆን አትችልም። አብሮ ላለው ሰው ዲስሪስፔክት ነው። ፍቅረኛ ይዤ ለኤክሴ መደወል ከኤክሴ ጋር ሻይ ቡና ማለት ለእኔ ፍቅረኛ ዲስሪስፔክት ነው። ልጅ መሸሽ ነው። አንዳንዱ ነገር መሸሽ ነው። የሆነ ጊዜ ፊሊንግ የነበረ አቅፈው የነበረን ሰው ዛሬ እንደ ኖርማል ጀለስ ምናምን ማለት ይቻላል? የሆነ ሰዓት ይቀሰቅስባል። ይህንን ነገር ኮንትሮል ማድረግ ስለማይቻል ጭራሽ መንገዱን መዝጋት ነው በሚለው አስተሳሰብ አምናለሁ። እናንተ ምን ታስባላችሁ? ሀሳብ አስተያየታችሁን ኮመንት ስር ጻፉልኝ። ልጁ ያለውን ነገር 100% ተቀብየዋለሁ። በጣም ደስ የሚል ሀሳብ ነው ማለት ነው። እንደዚህ አይነት ቁም ነገር ያላቸው ቪዲዮዎችን ማግኘት ከፈለጋችሁ በትክክል ይሄ ቦታ ይመጥናችኋልና የሚያስቁ የሚያዝናኑ እንዲሁም የሚያስተምሩ ቪዲዮዎችን ሁሌም እያመጣው አዝናናችኋለሁ። አብረን እንማራለን፣ አብረን እንስቃለን። በቀጣይ በሌላ ቪዲዮ እንገናኛለን። ውድ ቤተሰቦቼ እስከዛ ሰላም ለእናንተ ይሁን። ቻው።